ኤራቶቮሴቤኬስ አጠገባችሁ ያለውን ሰው ነካርጉት እግዚአብሔር በሉት ጠባሳህን ያስረሳሃል በሉት ያለፈውን ነገር ያስረሳሃል ማጋቶቮሴቤሬቤሼቴካስ ማስታወስ ማቱቫካያቦስ ያለፈውን ነገር ያለቀስክበትን ነገር የተሰበርክበትን ነገር የከፋህን ነገር ውስጥ ጥያቄ የፈጠረበትን ነገር መልሰ ማሰብ እንዳትችል ምን ያረጋሃል ያስረሳል ሁላችንም መጽሐፍ ቅዱሳችንን ፊልጵስዩስ ምዕራፍ 3 ላይ እናወጣለን በፍጥነት ሃሌሉያ ህሙማኖች ይፈወሳሉ ጥያቄያችን ሁሉ መልስ ያገኛል ፊልጵስዩስ ምዕራፍ 3 ሁላችንም ማስታወሻ ወረቀቶቻችንን እናወጣለን ትንቢት ነው ኦ መንፈስ ቅዱስ በሁለት ርዕሶች ላይ ነው የምናገረው በሁለት መልእክቶች ላይ አንደኛው ፊልጵስዩስ ምዕራፍ 3 ሁለተኛው ኢሳይያስ 43 ክብር ለኢየሱስ ይሁን we are talking about አዲስ ያንን ነገር አስረስቶ አዲስ ያለፈውን አስረስቶ አዲስ የምትሰቃዩበትን ትዝታዎች አንስቶ ወደ ምስክርነት መለወጥ አዲስ ጅምር ይሰጣል አዲስ ምልክት ያፈጥናል ያለፈውንና ያ ከባድ የሆነውን ነገር መልሳችሁ ማሰብ እስከማትችሉ ድረስ እግዚአብሔር አዲስ ነገር ይሰራል ይሰራል ጸጸት ምሬት ልብ ስብራት እግዚአብሔር በህይወታችሁ የሚያረጋው ነገር ይይዛል በደም ስሙ ይይዛል ሰዎች ያለፈው ነገራቸው የሚቆጥሩበት ነገራቸው ምሬታቸው የትኛውም ያህል የክብር ደመና ቢገለጥ በህይወታቸው ውስጥ አይገለጥም ምክንያቱም ሁሉ ጊዜ ስብራት ሁሉ ጊዜ ሐዘን ሁሉ ጊዜ ነጥብ ሁሉ ጊዜ ትናንትና የመያዛቅም ወደ እግዚአብሔር ቤተሰቦች እግዚአብሔር ሊናገራችሁ በወደደው መንገድ እንዲናገራችሁ ዛሬ ራሳችሁ እንድታዘጋጁ አደራላለሁ መጽሐፍ ቅዱሳችንን ፊልጵስዩስ ምዕራፍ 3 ከቁጥር 13 ጀምሮ እናያለን ጳውሎስ በዚህ ቦታ ላይ እንደዚህ ይላል ወንድሞች ሆይ እኔ እንዳልያዝኩት እቆጥራለሁ ነገር ግን ይህን አንድ ነገር አደርጋለሁ በኋላዬ ያለውን እየረሳሁ በፊቴ ያለውን ለመያዝ ዘረጋለሁ ጳውሎስ በሮም እስር ቤት ውስጥ ሆኖ ለፊልጵስዩስ ቤተክርስቲያን ይሄንን ሲጽፍ ምክንያት አለው ጳውሎስ ሃይማኖታዊ ስራዎችን የሚሰራ መገረዝን ህግን መጠበቅን የሚከተል ያለፈ ኃጢያቱን ያለፈ በደሉን ሃይማኖታዊ ስልቶቹን ጳውሎስ ይብቻ አይደለም መቀደስን ለማግኘት መለየትን ለማግኘት እለት በእለት ያሳድድ የነበረውን ባህሪውን ጳውሎስ ይብቻ አይደለም ሽልማት አገኛለሁ ብሎ የሚደክምበትን ያንን ሩጫውን ያንን ትናንትናውን ያንን ማንነቱን ያንን ሃይማኖታዊነቱን ያንን እንደ ፈሪሳዊ ያገለገለውን ያለፈውን መከራውን በደማስቆ መንገድ ላይ እንዴት እንዳገኘው እንዴት እንደለወጠው እንዴት እንደቀየረው እያሳሰበ ለፊልጵስዩስ ቤተክርስቲያን የማሳስባችሁ ነገር አለ ይላቸዋል ምን ከኋላ የነበራችሁበትንና ከኋላ የምትወቀሱበትን ከኋላ የሚከተላችሁን መርሳት አቤት ጳውሎስ
ከሮም እስር ቤት ሆኖ ይሄንን ያወራላችኋል። ተጠንቀቁ። የኋላችሁን በማሰብ ህይወት ላይ ማገልገል አቁሙ። የኋላችሁን ህይወት በማሰብ ላይ መሰባሰባችሁን አቁሙ። የኋላችሁን ስብራት በማሰብ ላይ መቆየታችሁን አቁሙ። እኔ ማለት ህግን ለመፈጸም የምሯሯጥ፣ እኔ ማለት ክርስቲያኖችን የማሳድድ የነበርኩ፣ እኔ ማለት እስጢፋኖስ ሲወገር ልብስ ያስኩ፣ እኔ ማለት በገላመያ እግር ስር ቁጭ ብዬ ተማርኩ፣ እኔ ባረሳ፣ እኔ ባልተው፣ የፊቴን ለመያዝ ባልዘረጋ፣ ልብሱ ተቆርጦ ተወስዶ ድውያን ለመፈወስ አጋንንቶች ለመውጣት ምክንያት አይሆንም ነበር ማለት። እኔ ባረሳ ያ የሆንኩትን ህይወት፣ ያ ያሳለፍኩትን ህይወት፣ ያ የወጣሁበትን የገባሁበትን ህይወት እሱን ባረሳ ዛሬ ክብር ዕቃ መሆን አልችልም ነበር። የፊልጵስዩስ ቤተክርስቲያን መድረስ ትፈልጋላችሁ? በፊት ያለውን መውረስ ትፈልጋላችሁ? ወደ መጨረሻው መስመር መጠጋት ትፈልጋላችሁ? መዘርጋት ትፈልጋላችሁ? ከዚህ እስር ቤት ሆኜ የምጽፍላችሁ ይሄ ነው። አንዳንድ በህይወታችሁ ያለፉትን ነገር፣ አንዳንድ በህይወታችሁ የሆነውን ነገር፣ የተሳሳታችሁበትን፣ የወደቃችሁበትን፣ የጠፋችሁበትን፣ የያዛችሁ እጅግ ብዙ ነገር ውስጥ የገባችሁበትን ያንን ካረሳችሁ ወደፊት መዘርጋት አትችሉም። ጳውሎስ በክርስቶስ ከፍ ያለውን የመጣራት ዋጋ እንዲያገኝ ብሎ ወደ ምልክቱ እንዴት ትፈጥናለህ ተብሎ ቢጠየቅ የመጨረሻ ምክሩ ረሳሁት ይላችኋል። ሰው የሚረሳው ነገር ከሌለው፣ ሚሞሪው ከሞላ አዲስ ነገር መቀበል አይችልም። ሰው ወግሮ ያስገደለውን፣ በጽፈት ያስገደለውን፣ ሰው የሚወቀስበትን፣ ሰው የሚያዝንበትን፣ ሰው የተሰበረበትን በቃ ትቼዋለሁ ካላለ አዲስ መሆን አይችልም። የፊልጵስዩስ ቤተክርስቲያን አማኞች ልትሰሙኝ የሚገባው ነገር እኔ ማለት ነፍስ ያስገደልኩኝ ነኝ። እስጢፋኖስ ሲወገር ውገሩት እያልኩኝ የሚፈሰው ደም ያንተከተከኝ ሰው ነኝ እኔ ማለት አንድ በአንድ እየለቀምኩ ክርስቲያኖችን እያሳደድኩ የምጥል የነበርኩ ሰው ነኝ እኔ ማለት ግን ለመፈጸም ዝር ብዬ ሳየው ጠላትም ሁኔታም እንዳስታውሰው ያረጋኛል። የፊልጵስዩስ ቤተክርስቲያን አንድ ምክር ልምከራችሁ። በብዙ አይነት መንገድ አልፋችኋል። በብዙ አይነት ስብራት፣ በብዙ አይነት መንደፋደፍ፣ በብዙ አይነት ቁስል፣ በብዙ አይነት ሐዘን፣ በብዙ እርሱት። የፊታችሁ ያለውን ለመያዝ ለመዘርጋት እርሱት። ኦ ጌታ ሆይ አትመልከቱ ወደ ኋላ መልከት እንዴት እንደታረዳችሁ፣ እንዴት እንደተጎዳችሁ፣ እንዴት ነገሮችን እንዳጣችሁ፣ እንዴት እንደተቀማችሁ፣ እንዴት እንደጎዳችሁ፣ እንዴት እንደሳታችሁ፣ እንዴት እነዛን ነገሮች ማሰብ የሰይጣንን ፊክሽን ቁጭ ብሎ ማንበብ ነው። ከሱ ውስጥ መጽናናት የለም። እናስ ይልቁኑ ወደ አዲስ ነገር ለመዘርጋት የፊታችሁ ያለውን ለመያዝ የኋላውን ነገር ምን በሉት እርሱት። ዛሬ እግዚአብሔር የሚያስረሳውን ያስረሳል። ምክር የሚሰማ ሕዝብ ካለ ያለፈውን ጥላ፣ ያለፈውን ውድቀት፣ ያለፈውን ስብራት በጌታ በኢየሱስ ክርስቶስ ዓይንህን በክርስቶስ ስኬት ላይ አድርግ እንጂ በትናንትና ውድቀትህ ላይ መሰረት አታድርግ።
አይንህን ተመልከት ወደ ላይ አቀናና ተመልከተው ማለዳ ማለዳ አዲስ የሆነውን ጌታ ተመልከተው አዲስ ሪፍሬሽ የሚያደርግህን አይምሮሽን የሚለውጠውን ጠባሳሽን የሚያነሳውን ስብራትህን የሚቀይረው ያንን ተመልከት እንጂ ለፊልጵስዩስ ቤተክርስቲያን ወዳጆቼ ሆይ የኋላችሁን አታስቡ ይላል የኋላ መቆም ከኋላ ወደፊት የለም ትዝ ይላችኋል በዘጸአት 16 ላይ ትዝ ይላችሁ ድል በድል አርጎ አውጥቷቸው መከር በመከር አርጎ በምድረ በዳቸውን ለምለም አርጎ አሻግሮ ወደ አዲስ ምዕራፍ ወደ አዲስ መንገድ ወደ ከነዓን ማርና ወተት ወደምታፈሰው እየመራ ኋላ ትዝ ይላችኋል አይገርም ሰው የተጠበሰበትን ቦታ አይረሳም ከረሳ ግን የድሉ መምጫ ጀምሯል ማለት ነው ዘጸአት 16 ቁጥር 17 የእስራኤልም ልጆች እንዲህ አደረጉ አንዱ አብዝቶ አንዱ ማሳንሶ ለቀመ የጎሞርንም በሰፈሩት ጊዜ እጅግ ለለቀመ አልተረፈውም ጥቂትም ለለቀመ አልጎደለበትም ሁሉ እያንዳንዱ የሚበላውን ያህል ለቀመ ሙሴ ማንንም ከርሱ አንዳች ለነገ አያስቀር አላቸው ነገር ግን ሙሴን አልሰሙትም አንዳንድ ሰዎችም ከእርሱ ለነገ አስቀሩ እርሱም ተላ ሸተተም ሙሴም ተቆጣቸው ሰውም ሁሉ እለት እለት የሚበላውን ያህል በጧት ለቀመ ፀሐይም በተኮሰ ጊዜ ቀለጠ እንዲህም ሆነ በስድስተኛው ቀን ሁለት እጥፍ አድርገው እያንዳንዳቸው ሁለት ጎሞር እንጀራ ለቀሙ የማህበሩም አለቆች ሁሉ መጥተው ለሙሴ ነገሩት እነርሱም እግዚአብሔር የተናገረው ይህ ነው ነገ ዕረፍት ለእግዚአብሔርም የተቀደሰ ሰንበት ነው የምትጋግሩትን ጋግሩ የምትቀቅሉትንም ቀቅሉ የተረፈውን ሁሉ ለነገ እንዲጠበቅ አኑሩት አላቸው ሙሴም እንዳዘዘ ለነገ አኖሩት አልሸተተም ትልም አልሆነበትም ሙሴም የእግዚአብሔር ሰንበት ዛሬ ነውና ብሉት ዛሬ በሜዳ አታገኙትም 6 ቀን ልቀሙት ሰባተኛው ቀን ግን ሰንበት ነው በርሱ አይገኝ አለ ክብር ለኢየሱስ ይሁን እስቲ ከቁጥር 1 ጀምረህ አንብብልን 16 መላው እስራኤል ማህበር ከሚለው ከኤልያምም ተጓዙ የእስራኤል ልጆች ማህበር ሁሉ ከግብጽ አገር ከወጡ በኋላ በሁለተኛው ወር ከወሩም በ15ኛው ቀን በኤሊሞና በሲና መካከል ወዳለችው ወደ ሲን ምድረ በዳ መጡ የእስራኤል ልጆች ማህበር ሁሉ በምድረ በዳ በሙሴና በአሮን ላይ አንጎራጎሩ እስራኤልም ልጆች ይህንን ጉባኤ ሁሉ በራብ ልትገድሉ እኛን ወደዚህ ምድረ በዳ አውጥታችኋል በስጋ ምንቸት አጠገብ ተቀምጠን እንጀራ ስንበላ ስንጠግብ ሳለን በግብጽ ምድር በእግዚአብሔር እጅ ምነው በሞትን አሏቸው ምነው በሞትን አሏቸው በየት ምድር በግብጽ ምድር ወገኖቼ በግብጽ ምን ይገኛል ከተማይቷን ሊያጠፋ የፈቀደ ሶዶምና ጎሞራ ሊያደርግ ዶጋ አመድ ሊያረግ ሊቀጣ የወጣ እግዚአብሔር ዘንድ የተላከ መልአክ ያ ምቾት የሌለበት ያ ደስታ የሌለበት ያ ሐሴት የሌለበት ያንን ምድር ለቀው እንዲወጡ መመሪያ ሲሰጥ አንድ ጥብቅ መመሪያም አንድ ላይ ነበር በአስቸኳይ ከተማይቱ ልጠፋ ነውና ማንንም ሰው ወደ ኋላ መመልከት አይቻልም ወደ ኋላ ወደፊት ያለውን ብቻ መራመድ እንጂ ሰው ወደ ኋላ ወደ ግብጽ ሰው እግዚአብሔር ወደሚቃረነው ማንነት ወደ ኋላ ማሰብ አይችልም የሎጥ ሚስት ግን ወደ ኋላ ዞረች መለስ ብዬ ላስባለች መለስ ብዬ ልመልከት ክፍሉን ዘፍጥረት 19 ላይ ታገኙታላችሁ ጨው ሆና ቀረች ወገኖቼ ጳውሎስ ለፊልጵስዩስ ቤተክርስቲያን የሚያወራው ማንንም የሚጽናናበት ነገር የለውም ስለኋላው ታሪኩ የኋላ ታሪክ ላይ የሚያጠነጥን
የኋላ ታሪክ ላይ የሚደረግ ማንኛውም አይነት ነገር አቁሙ። ለምን አዲስ ነገር ማየት አትችሉም? ወደፊት መዘርጋት አትችሉም? ለምን ውድቀታችሁ ላይ ትመለከታላችሁ? አንድ ወንድም ምን አለ? የእድገት ትልቁ ነገር ዋናው ትኩረት ነው አለ። ትኩረት የምታተኩሩበት ቦታ የሞተ ነገር ያለበት ነው ወይስ ህይወት ያለበት ነው? ዛሬ ለብዙዎቻችሁ እግዚአብሔር ታሪካችሁን ሊለውጥ ቀጠሮ ሰጥቷችሁ ከሆነ አልሰማችሁኝም? እግዚአብሔር እንደዚህ ይላችኋል። የቀድሞውን ነገር አታስቡ፣ የጥንቱንም ነገር አታስቡ። እነሆ አዲስ ነገር አደርጋለሁ ይላል ኢሳይያስ 43 ላይ። ምን አትበሉ? ከናንተ የሚጠበቀው የቀድሞውን ነገር። ወገኖች ይህን ክፍል ሳነብ በጣም ይገርመኛል። ምን ላይ ነበረች እስራኤል? ታሪካዊው አውዱ ምን ነበረ? ከሰባተኛው እስከ 8ኛው ዓመተ ቅድመ ክርስቶስ አካባቢ ነው ግዛቱ ወይም ሁኔታው ወይም አካባቢው ባቢሎን አካባቢ ነው። በጣም ግዞት ውስጥ ነበሩ። በቃ ቆመው የሚያስቡት የነበረው ይሄ ነው። እግዚአብሔር እንዴት አድርጎ በቀይ ባህር አሻገረን? እግዚአብሔር እንዴት አድርጎ ከዛ ቆሻሻ ታሪክ ውስጥ አወጣ? እንደው እያሉ የግብፅን ታሪክ ያስባሉ፣ ያለፉበትን ያስባሉ። እስራኤላውያን እንዴት እግዚአብሔር ጣልቃ ገብቶ ከክፉ እንደታደጋቸው እያሰቡ ያለቅሳሉ። እንደዚህም ያለ ነገር ገጥሞን አያውቅም። የሰለሞንን ድሎች ያስባሉ፣ የዳዊትን ድሎች ያስባሉ፣ የሙሴን ዘመን ያስባሉ። እግዚአብሔር በአባቶቻቸው በነቢያት እንዴት እንደሰራ እንዴት እንዳደረገ ያስባሉ። ቆመው ያስባሉ፣ ያለቅሳሉ። ቆመው ያስባሉ፣ ያለቅሳሉ። ድልማ ትናንት ነበር እንጂ ሕይወትማ ኢሳይያስን ላከላቸው። አሁን ስለ ቀይ ባህሩም አታስቡ። አሁን ስለ ሰለሞን ድልም አታስቡ። አሁን ስለ ዳዊትም ድል አታስቡ። አሁንም እንዲናገራለሁ። የጥንቱን ነገር አታስቡ። ይሄ ያለፈውን ነገር አታስቡ። ይሄ አበቃ የምትሉትን አታስቡ። እነሆ አዲስ ነገር ካንተ የሚጠበቀው ምንድነው? ወደ ኋላ ለማሰብ። እጆቻችሁን አንሱ። እጆቻችሁን ከፍ አድርጉ። ጌታ ሆይ በሉ ከኔ ጋር አዲስ ነገር ትሰራለህ። አልሰማችሁም? ያፋችሁን ቃል ብሉላችኋለሁ። አልሰማችሁም? ድገሙት። አሁንም አልተውከኝም በይሲ፣ አልረሳኸኝም በይሲ፣ አሁንም አለህ በይሲ፣ በትናንት አላበቃም በይሲ። አዲስ ነገር አደርጋለሁ። የእግዚአብሔር ሥራ ተራማጅ ነው። ምን አልኩኝ? የእግዚአብሔር ሥራ። አጠገብ ያለውን ሰው ጨብጠው። የእግዚአብሔር ሥራ ተራማጅ ነው። አይሰማኝም። እስቲ በኃይል ጮሁና በሉ። ስማ ጠላቴ፣ ስማ ዲያብሎስ። ድገሙት። እግዚአብሔር በሉ የማልመለስበትን መንገድ፣ ወደ ኋላ ዞር ብዬ የማላየውን መንገድ፣ ወደ ኋላ ዞር ብዬ የማላለቅስበትን አዲስ ነገር እየሰራ ነው። አረ አሜን በይባክሽን። ይሁንልሽ። አሜን በይባክሽን። ይሁንልሽ። ጠማማ መንፈስ እግዚአብሔር ይገለብጣል። ሃቻታ ባካያስ እየሰራ ነው። ቁጭ ብለሽ አታለቅሽ። እግዚአብሔር በማይቻልበት ሰፈር፣ እግዚአብሔር በማይቻልበት ቦታ ወገኖቼ እግዚአብሔር አዲስ ነገር ይሰራል። አዲስ ነገር የእግዚአብሔር ባህሪ ነው። በሉት ከኔ ጋር አዲስ ነገር የእግዚአብሔር ባህሪ ነው። መርሳት ደግሞ ከኔ የሚጠበቅ ነው። አንዳንድ ሰዎች ሁሉ ጊዜ አንድ አባት ሲናገሩ እንደዚህ ያሉ፣ ባዮሎጂካሊ አባትህንና መንፈሳዊ አባትህ ባንተ ህይወት ወሳኝ ናቸው አለ። እና እንዴት ብሎ አብራራ። ወላጅ አባትህ ሁሉ ጊዜ ብታድግ፣ ሁሉ ጊዜ ብትለወጥ አትቀየርም እሱ ፊት። ይኸውልህ ወልደህ ልጆች ወልደህ የራስን ህይወት እየመራህ
ወላጅ አባት ነው አሁንም መጥቶ ምን ይላል ተጠንቀቅ ይላል አንተ ልጅ አደራህን ማታ ስትገባ ቀስ ይያልክ ሁሉ ጊዜ በሱ ፊት ምንድነው አይሰማኝም መንፈሳዊ አባትን ደግሞ ሁሉ ጊዜ ይጠብቃል ምክንያቱም ሁሉ ጊዜ እሱ ፊውቸርህን ነው የሚያየው let me tell you something በጣም ኩስምን የምትሉት በጣም ከመብረር የምትከለከሉት ምን አይነት ሰዎች ሲገጥሟችሁ ትናንትና ፓርቲ ላይ አብራችሁ ስትሉ የነበረው ሰው ስታገኙት እሱ ፊት ጌታ ቀብቶኛል ማለት ለምን ምናችሁን ስለሚያውቅ ለዚህ እኮ ነው ትራቨል የሚያደርግ ጴንጤ የሚበዛው ለዚህ ነው this is psychological warfare በሚያውቁ ፊት መንገስ አትችልም ኦኬ ከዳዊት እናንሳ ዳዊት ጎልያድን የሚያክል ችግር እግዚአብሔር በእጁ ላይ ሊጥል ከምድረ በዳ ሰልጥኖት በአንበሳና በድብ ሰልጥኖት አደባባይ ላይ ወጥቶ ሳሙኤል ልጅ የለህም ወይ ብሎ በጣም ትንሽ ልጅ ያልተጠበቀ ልጅ አለ ተሞክሮ ብርሌው አልበራ ብሎ ሳሙኤል ሁሉ ሳይቀር ተሳስቶ እናስ አንድ ብላቴና ሲመጣ ብርሌው ሲበራ ይሄ ሰው ሲመረጥ ኤልያብ ነበር አልነበረም በሉት ድገሙት አሁንም ታዲያ ጎልያድ ጋር ሲሄድ የልብህን ክፋት አውቃለሁ እንዴት ይለዋል በጎቹን ለማን ሁሉ ጊዜ የምትተዋወቁት ታሪካችሁን የሚያቅሰው መካከል ላይ የምትሰሩት ነው ትዝ የሚለው ለዚህ ነው መጽሐፍ ቅዱስ ምን ይላል ነብይ በገዛ ሀገሩ that's why በገዛ ሀገሩ አይከበር ለምን የማርያም ልጅ የዮሴፍ ልጅ እናውቀው የለምን የሚሉት ማን ናቸው የሚያውቁት ሁሉ ጊዜ ትናንትና ባለበት ቦታ ላይ ድል የለም አዲስ ነገር አደርጋለሁ አለ አዲስ ነገር እንዴት ታረጋለህ እሱ ደግሞ መልሶ ይጠይቃቸዋል የጥንቱን ነገር እርሱት እናንተ ስትረሱት እኔ አዲስ እሰራለሁ ለምን እናንተ ካረሳችሁት እናንተ ካልተዋችሁት አዲስ ነገር መሆን ምክንያቱም ሙሉ ለሙሉ የሚታገል ኃይል ነው ዛሬ እግዚአብሔር ሰምታችሁ በማታውቁት መንገድ ብትፈልጉ እንኳን የማታገኙትን ከውስጣችሁ የቀድሞ ነገሮችን ያወጣል ደግመዋለሁ ያወጣል አረ አሜን በይኝሲ ያወጣል ሰው ተሰብሮ መሳቅ ይችላል አይችልም ለሳቅ ቢል ምንም ይለው አይችልም ከለቅሶ ቤት የወጣ ሰው ሰርግ ቤት ቢገባ አይታወቅም ይታወቃል ለምን የልብ ሐዘን የተሰበረች ሴት 3 ጊዜ 4 ጊዜ የተካደች ሴት አሁንም እጮኝነት መጥቶ እምቢ አልሆን ያላት ሴት እሺ ትላለች አራተኛው ላይ በዛ መነጽር ነው የምታየው እንደ ከበደ እንዳለሙ ነው የምታየው ለምን ምክንያቱም ልብ ውስጥ የተቀመጠ ነገር ፒክቸርን ያበላሻል እይታን ያበላሻል ትኩረትን ያበላሻል አሁን በጣም ብዙ ሰው የእግዚአብሔር ድንቅና ተአምራት እየተሰራ ለምን አይታየውም ብዙ ትውልድ የማይታየው ስታክ ያረገበት ቦታ አለ እነሆ አሁንም እሰራለሁ ይላል ጌታ እንዴ አሁንም እየሰራ ያለ ታዳኛ ማናየው ምንድነው እኛ የተሰፋንበት ሌላ ጌታ ስላለ ይኸውላችሁ ክብር የለም ምድሪቷ ላይ የሚሉ ሰዎች አንድም ክብር አያዩ በመካከላቸው ድንቅና ተአምራት ቢሰራ እንኳን አይቀበሉም ለምን እነሱ የተሰፉት ሌላ ነገር ላይ እግዚአብሔር ከዛ ህይወት ያውጣል አሜን በሉስቲ ማለት ኢሞሽናሊ ስፒሪቹዋሊ ፊዚካሊ አታክ ያደርጋል ዛሬ የምናገረው ይሄ ነው እኔ አለ ለኢሳይያስ ሰለሞንንም አያንሱ ዳዊትንም አያንሱ በግብጽ የረዳን ቀይ ባህር ያሻገረንም አይበሉ እኔ እንደገና አምላክ ነኝ ንገራቸው ምን ልንገራቸው እነሆ ሁሉን አዲስ አረጋለሁ ማለት አሁንም አብሬያችሁ ቆማለሁ አሁንም አብሬያችሁ ወጣ እናንተ የጥንቱን ነገር ርሱ የቀደመውን ነገር
በጌታ በኢየሱስ ስም በላያችን ላይ መንፈሳዊ ማጠቢያ ይለቀቅ። ከትናንት ነገር የሚያላቅቀን ይለቀቅ። ከጠባሳ የሚያላቅቀን ይለቀቅ። አዲስ ነገር እንዴት ይመጣል? አሮጌውን ነገር ምን ስትሉ? እምነት ስላላችሁ አይደለም። አሮጌውን ነገር ምን ስትሉ? አጠገባችሁ ያለውን ሰው እባክህ በሉት። ድገሙት፣ ድገሙት፣ ድገሙት። እስቲ አይሰማኝም በሉት እንጂ ድገሙና። እግዚአብሔር እንዲህ ይልሃል፣ የጥንቱን ነገር አታስብ። አረ ድገሙት፣ ድገሙት፣ ድገሙት። የፊተኛውንም አታስብ። ድገሙ፣ ድገሙ። እኔ እግዚአብሔር ምን ይላል? አዲስን ነገር አደርጋለሁ። አሜን፣ አሜን፣ አሜን። ቤትህ ላይ አዲስ ነገር ይሆናል። ትዳርሽ ላይ አዲስ ነገር ይሆናል። ሕይወትህ ላይ አዲስ ነገር ይሆናል። ስራህ ላይ አዲስ ነገር ይሆናል። መውጣት መግባትህ ላይ አዲስ ነገር ይሆናል። አገልግሎትህ ላይ አዲስ ነገር ይሆናል። እጆችህን አንሳ። ጌታ ሆይ በል። የኋላዬን እየረሳሁ የፊቴን ለመያዝ ዘረጋለሁ። ከእንግዲህ በኋላ በትናንትና ጠባሳ በትናንትና መልክ ነገሮቼን አልመለከታቸውም። አረ አሜን በሉ ባካችሁ፣ አሜን በሉ ባካችሁ። አዲስ ነገር ይሆንልኛል። አዲስ ነገር ይደረግልኛል። ዳሴ አዲስ ነገር በቃ ውስጥን የሚያጥብ፣ ውስጥን የሚቀይር፣ ውስጥን የሚለውጥ፣ ውስጥን የሚሰራ። ሁላችንም በእግሮቻችን እንቆማለን። እጆቻችሁን አንሱ። አሮጌው ነገር አልፏል። አሮጌው ነገር አልፏል። ተናገሩ። በጌታ በኢየሱስ ፈቃደኛ ነኝ ጌታ ሆይ ከውስጤ እንድታወጣው በሉ። ባካችሁ በሉ፣ 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 በሉልኝ ባካችሁ። ማላቮሴ ቴሬቤሻታካያ እንደ ሎጥ ሚስት አልመለከትም፣ አልመለከትም፣ አልመለከትም ወደ ኋላ አልመለከትም፣ አልመለከትም። ኢየሱስ 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 አልመለከትም ይላል ሉቃስ ወንጌል። እንደቆማችሁ ሉቃስ ወንጌል ከቁጥር 1 ጀምሮ ምዕራፍ 15 አንድ ቀን ጌታ ሆይ ቀረጥ ሰብሳቢዎችና ኃጢአተኞች ሁሉ ሊሰሙት በዙሪያው ተሰበሰቡ። ፈሪሳውያንና ጻፍትም ይህ ሰው ኃጢአተኞችን ይቀበላል ከነርሱም ጋር ይበላል እያሉ አጉረመረሙ። ስሙኝ። ኢየሱስም እንዲህ ሲል ምሳሌ መሰለ። በምሳሌ ነገራቸው እና በደንብ ስሙ፣ በደንብ ስሙ። የተከሰሰበት ክስ ስሙኝ ውድ እግዚአብሔር ቤተሰቦች። ምን አልኩኝ? የተከሰሰበት ክስ ኃጢአተኞችን ከኔ ጋር በሉ ይቀበላል። በሉት እስቲ ድገሙት እስቲ። ካፋችሁ ይውጣ። ኃጢአተኞችን ይቀበላል፣ ኃጢአተኞችም ጋር ይበላል። እስቲችን ሁለቷን በሉልኝ። ኃጢአተኞችን ይቀበላል፣ ከኃጢአተኞችም ጋር ይበላል። እስቲ በሉት። ኃጢአተኞችን ይቀበላል፣ ከኃጢአተኞችም ጋር ይበላል። ሉቃስ ወንጌል ምዕራፍ 15 ቀረጥ ሰብሳቢዎችና ኃጢአተኞች ሁሉ ሊሰሙት በዙሪያው ተሰበሰቧል። እና ያለው ባህሪ እዚህ ክፍል ላይ ያለው ባህሪ ይቀበላል። ኃጢአተኞችን ይቀበላል፣ ከኃጢአተኞችም ጋር አብሮ ይበላል። ፈሪሳውያን ጸሐፍት ይህ ሰው ኃጢአተኞችን ይቀበላል ከነርሱም ጋር ይበላል እያሉ አጉረመረሙ ይላል። እና ለምን ተቀበልካቸውና ለምን በላህ ነው። ለምን ተቀበልካቸው? አሁን ለዚህ ህዝብ ምሳሌ ያስፈልገዋል አለ ኢየሱስ።
እንዲህ ሲል ምሳሌ ነገራቸው። ከናንተ መካከል አንዱ 100 በጎች ቢኖሩትና ከነርሱ አንዱ ቢጠፋ 99 በሜዳ ላይ የጠፋውን 99 በሜዳ ላይ ጥሎ የጠፋውን እስኪያገኝ ድረስ ሊፈልግ የማይሄድ ማን ነው? ባገኘውም ጊዜ ደስ ብሎት በጫንቃው ተሸክሞ ወደ ቤቱ ይመልሳል። ወዳጆቹና ጎረቤቶቹም በአንድነት ጠርቶ የጠፋውን በጌን አግኝቻለሁና ከኔ ጋር ደስ ይበላችሁ ይላቸዋል። እላችኋለሁ እንግዲህ ንስሐ ከሚያስፈልጋቸው ከ99ኞቹ ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል። አሁን ደግሞ ቁጥር 11 ላይ እንሂድ። ደግሞም ኢየሱስ እንዲህ አላቸው። አንድ ሰው 2 ልጆች ነበሩት። ከነርሱም አንዱ ታናሽ ልጁ አባቱን አባቴ ሆይ ከሀብት ድርሻ ስጠኝ አለው። አባትየውም ሀብቱን ለልጆቹ አካፈላቸው። ብዙም ሳይቆይ ታናሹን ልጅ ድርሻውን ሁሉ ጠቅልሎ ወደ ሩቅ አገር ሄደ። በዚያም በማጋጣነት ንብረቱን አባከነ። እርሱም ያለውን ሁሉ ከጨረሰ በኋላ በዚያ አገር ሁሉ ጽኑ ረሃብ ሆነ፣ ይቸገርም ጀመረ። ስለዚህ ከዚያ አገር ነዋሪዎች አንዱን ተጠጋ። ሰውየውንም አሳማ እንዲቀልብለት ወደ እርሻው ላከው። አሳማዎቹ የሚመገቡትን አሰር እንኳን ሊመገብ ይመኝ ነበር። ነገር ግን ይህ እንኳን የሚሰጠው ሰው አልነበረም። ልብ በገዛ ጊዜ ግን እንዲህ አለ፣ ስንቱ የአባቴ ሰራተኛ ምግብ ተርፎታል፣ እኔ ግን በዚህ በራብ ልሞት ተቃርቤያለሁ። ተነስቼ ወደ አባቴ ልሂድ እንዲህ ልበለው፣ አባቴ ሆይ በሰማይ ባንተ ፊት በድያለሁ። እንግዲህ ልጅ ተብዬ ልጠራ አይገባኝም። ከተቀሩት አገልጋዮች እንዳንዱ ቁጠረኝ። ስለዚህ ተነስቶ ወደ አባቱ ሄደ። ነገር ግን ሩቅ ገና ሳለ አባቱ አይቶ ራራለት። ወሱም እየሮጠ ሄዶ አቀፈው፣ ሳመው። ልጁም አባት በሰማይና ባንተ ፊት በድያለሁ፣ እንግዲህ ልጅ ተብዬ ልጠራ አይገባኝም አለው። አባቱ ግን አገልጋዮቹን እንዲህ አላቸው፣ ፈጥናችሁ ከሁሉ ምርጥ የሆነውን ልብስ አምጡና ልብሱት፣ ለጣቱ ቀረበት ለእግሩም ጫማ አድርጉለት፣ የሰባውንም ፍሪዳ አምጡለት፣ እረዱት፣ እንብላም። ይህ ሞቶ ነበር፣ አሁን ግን ሕያው ሆኗል፣ አልጠፋም። ጠፍቶም ነበር፣ ተገኝቷል። ከዚያም ይደሰቱ ጀመረ። በዚህ ጊዜ ታላቁ ልጅ በእርሻ ቦታ ነበረ። ከዚያም ተመልሶ ቤቱ በተቃረበ ጊዜ የሙዚቃ የጭፈራ ድምፅ ሰማ። እርሱም ከአገልጋዮቹ አንዱን ጠርቶ ነገሩ ምን እንደሆነ ጠየቀው። አገልጋዮቹም ወንድምህ መጥቷል፣ በሰላም በጤና መጣም፣ አባቴ የሰባውን ፍሪዳ አርዶለታል አለው። ታላቅ ወንድሙ ተቆጣ፣ ወደ ቤትም መግባት አልፈለገም። አባቱን ወደ ውጭ ወጥቶ እንዲገባ ለመነው። እርሱ ግን መልሶ አባቱን እንዲህ አለው፣ እነሆ ይህን ያህል ዘመን እንደ ባሪያ አገልግያለሁ፣ ከትእዛዝህ አንዱንም እንኳን አላጎደልኩም። አንተ ግን ከባልንጀሮቼ ጋር እንድደሰት አንዲት የፍየል ግልገል እንኳን አልሰጠኸኝም። ነገር ግን ይህ ልጅ ንብረትህን ከጋለሞቶች ጋር አውድሞ ሲመጣ የሰባውን ፍሪዳ አረድክለት። አሁንም እንዲህ አለው፣ ልጄ ሆይ አንተ ሁል ጊዜ ከኔ ጋር ነህ፣ የኔ ሆነውን ሁሉ ያንተ ነው። ይህ ወንድምህ ግን ሞቶ ነበር፣ ሕያው ሆነ፣ ጠፍቶ ነበር፣ ተገኘ። ስለዚህ ደስ ሊለን ፍስሐ ልናደርግ ይገባል አለው። ኦኬ፣ ጌታ ኢየሱስ ክርስቶስ በኃጢአተኞች አብሮ መብላትና ኃጢአተኞችን በመቀበል ተከሷል። ለምን? በጣም ቀላል። አሁንም ሳይህ የሚያየው ትናንትናህን ሳይሆን አዲስን ነው። የመቀበል አቅሙ፣ የመቀበል ማንነቱ፣ የጠፋው ልጅ ተመልሶ ሲመጣ ጌታ ኢየሱስ የተከሰሰበት ማንነት የሚቀበልበት መንገድ አዲስ ነው። ቆይ አዲስ ነው። ምን ማለት ነው? አንተ ነህ እንጂ ወደ ኋላ የምትመለሰው። በቤት ውስጥ ያለው ብላቴና አንደኛው ልጁ ነው እንጂ ስለ ልጁ ትናንትና ታሪክ የሚያወራው የተቀበለው አባቱ ግን ትናንትናውን አያውቀው ማለት። let me tell you something. ትናንትናን አለማሰብ very powerful. ትናንትናን አለማሰብ ለኮሙኒኬሽን፣ ትናንትናን አለማሰብ ለቤት፣ ለትዳር፣ ለህይወት፣ ለጮኝነት፣ ለአገልግሎት፣ ለስራ፣ ትናንትናን አለማሰብ፣ ጠባሳን አለማሰብ፣ ጉዳትን አለማሰብ በጤንነት ለመኖር፣ ትናንትናን አለማሰብ ለመዘጋት፣ ፕሮግረስ ለማምጣት፣
ለማደግ በጣም ብዙ ሰው ምትሃታዊ በሆነ መንገድ ማደግ ይፈልጋል አባቱ ቤት ሆኖ ግን የሆነውን መርሳት አይፈልግም በጣም ብዙዎቻችሁ የሚያስለቅሳችሁ በጣም ብዙዎቻችሁ ሆዳችሁን የሚበላው አዲስ የሆነ ታሪክ ሳይሆን ከ19 ምናምን ዓመተ ምህረት ጀምሮ ያለ ነው ለአዲስ በረከት ለማየት የምትከለከሉት ትናንትና ላይ ስታክ ስላደረጋችሁ ትናንትና ላይ ስታክ ያደረገ ሰው የአዲሱን ስርዓት ውበት አያይም ትናንትና ላይ ስታክ ያደረገ ሰው አብሮ መኖር አይችልም ሁሉ ጊዜ ያ ሰው ለሱ ሌባ ነው ኦ ሎርድ ትናንትና ላይ ስታክ ያደረገ ሰው ሁሉ ጊዜ ሰላም አይሰማው ሁሉ ጊዜ በይምሰልም ይሁን በእውነትም ይሁን የተጣበቀው አንድ ነገር ላይ በቃ እኔ ምን ሰው አለኝ ሰው የለኝ ጌታው ማይክ ስጡት ሲነፈረቅ ነው የሚውለው ቪዥዋል የሚያረጋው ትናንትናው ነው አዲስ ነገር መጥቶልሃል ቢባል አይን እንደ 3D እንደ 4K አይኑን ጨፍኖ የሚንተከተከው የኋላው ታሪኩ ላይ ለዚህ ነው መውጣት የሚቸግራችሁ ለዚህ ግሎሪ ማታዩት ለዚህ ምን አለ ጌታ የጥንቱን ነገር አታስቡ ለምን he knows God ሰው የጥንቱን ነገር ሲያስብ ትናንትናው ላይ የተጎዳውን ያለቀሰው የተሰበረ ያንን ሲያስብ ሰው አዲስ ነገር እንደማያይ ያውቃል መልእክት አለኝ በጌታ በኢየሱስ ስም ለጥቅም ያልሆነ ለክብር ያልሆነ የሚከተላችሁ የኋላ ታሪክ ዛሬ ይቋረጥ አንድ ሰው ጮሆ አሜን ይበለኝ እስቲ ግዴላችሁም በሉኝ ግዴላችሁም ያወጣችኋል ጌታ ምንም አታተርፍበትም ምንም ለሊቱ የሚነጋባችሁ እግራችሁ ሲንቀጠቀጥ ምታዱ let me tell you something ጨጓራችሁ ወደ አልሰር ከአልሰር ወደ ካንሰር ከካንሰር ወደ ሞት አታዩም አዲስ ነገር ኦ ሎርድ እናውቀዋለን የማርያም ልጅ እናውቀዋለን የዮሴፍ ልጅ እናውቀዋለን አወላለዱን አመጣጡን አገባቡን ለኛ ማስረዳት አያስፈልግም ብዙ ድንቅና ተአምራት ሊያረግ ወዶ ባለማድረጉ ግን እየተደነቀ ወጣ ማ ኢየሱስ ናዝሬት ብዙ ህመምተኛ ሞልቶ ለምን ስታክ ያደረክበት ቦታ ላይ ላይፍ ይጨልማል live it for God አዲስ መሆን ትፈልጋለህ አዲስ ነገር እንዲያረግልህ ትናንትና ነርሳ ያለህ ባጣና በመጥረቢያ የተመታችሁ ሰዎች live it for God ካልተዋችሁት የማትተውት ከሆነ እድገት የለም ሰላም የለም እረፍት የለም ደስታ የለም ለማን እንደምናገር አላውቅም ለማን እንደማወራ አላውቅም እግዚአብሔር በኔ ህይወት አለው አዲስ ነገር አለው ለምትሉ ሰዎች ከ1969 ጀምሮ ንቅ አርጋችሁ ያዛችሁ trust me ኢንች አትራመዱ ኢንች አጠገባችሁ ድንቅና ታምራት እየሆነ እናንተ ጋር ዜሮ ዋይ ነገራችሁ ጳውሎስ ምን አለ ለፊልጵስዩስ ሰዎች እንዳትደግሟት በስጋዬ በጣም ለማስደሰት ሞክሬያለሁ በጣም ደክሜያለሁ ማለት ውግራትን ሁሉ ይሻለው አጻፍ በፈረስ ላይ የጋለብኩ ሄድኩኝ ክርስቲያኖችን አሳደብ እናስ እሱን ባወራ ከመያዝ ውጭ ማተርፈው ነገር የለም ማለት የኋላዬን እየረሳው ቀድሞ ባለማመን የሰራውትን እየረሳው ያለቀስኩበትን እየረሳው የጌታ ባህሪ ምን አይነት ነው ና ልጄ እንኳን ደህና መጣ ብሎ ሮጦ አቀፈው የሰው ባህሪ ምን አይነት ነው እንዴት አብረን ሆነን ሰው እግዚአብሔር ቸርነት ያደረገለት ሰው ላይ ሆኖ
የሱን ውድቀት የሚያስብበት ትውልድ ቢኖር ይሄ ዘመን እንዴት ለከሌ ሰተህ ለኔ እሚል ይሄው እዚህ ላይ የተመለከተነው አይነት ሰው ወንድም ከሰውየው መፈታት ከሰውየው ደስታ ከወንድሙ መመለስ ይልቅ ለኔና ለጓደኞቼ እንድንደሰት አንድ ፍየል አልሰጠህንም ብሎ የሚያኮርፍ ትውልድ ይሄ ሰው የተመለሰለት መልስ ልጨርሰው ነጭ ልብስ አልተሰጠውም ለጆቹ አንባር አልተሰጠውም ቀለበት አልተሰጠውም እግሩም እጁም አልታጠበ ለምን ይሄ ሰው ስታክ ያደረገው የት ነው ትናንትና ላይ ልብ የገዛ ወጣት ግን ያየው ክብር ነው አዲስ ነገር ማለት የምትፈልጉ ሰዎች እግዚአብሔር በዘመናችሁ እግዚአብሔር በህይወታችሁ ከዘራችሁ ውጡ ከክልላችሁ ውጡ ከተሰፋችሁበት ነገር ውጡ ከቆሰላችሁበት ነገር ውጡ 100 ጊዜ ወርውር ያለው አልተሳካልኝም 101ኛው ፕሊዝ አሁን 101ኛው ለመሞከር አዲስ ነገር እንዲሆንላችሁ እነሆ በጌታ በኢየሱስ የትናንትናውን የሚያስረሳ የሚያገኛችሁ ጆቻችሁን ወደ ላይ አንሱ ኦ መንፈስ ቅዱስ ጥያቄ አለኝ ሰዎች ካንሰር ሰዎች ከባድ በሽታ ስፔሻሊ በዜና የተነገረ ሞት ተብሎ የተወራ ሰዎች ያዛቸው ሲባል ሰው የሚደነግጠው ለምንድን ነው እስቲ መልሱልኝ ለምንድን ነው የተሰፋበት ነገር ስላለ የተያያዘበት ነገር ስላለ በጣም የሚገርመኝ እንደው ለትምህርት ብዙ ጊዜ የምጠቀመው ኮቪድ የገባ ጊዜ ስንት ሰው ነው ያለቀው ቁጥር አለው 2-3 ጊዜ ያለያዘው ሰው አለ ሁለተኛ ሲመጣ ራቱ ሲመጣ ከዛስ በኋላ እና ደውልልሃለሁ በኋላ እንደ ትናንትናው ሰው ማሳለህን ሲሰማ መደንገጥ አቆመ ለምን ተገፈፈ በጸሎት ኃይል ተገፈፈ ሰው ኮቪድ ይዞት መኖር እንደሚችል እንትን ዝንጅብል ምን ያለ መኖር ሲጀምር ያ ቀድሞ ሰው እንድትፈራው ያደረገህን መልሶ እንደገና ማለት አምሮህ ላይ ነው ሁሉ ነገር የሚሰራ አሁን እዚህ ኮቪድ ይዞኛል ብሎ ማክስ ያደረገ ሰው የሚሸሽ የለም ለምን እንዴ ትናንት አላለቀም ሰው ኦ ሎርድ እንደው በጌታ በኢየሱስም አይናችሁን ይግለጠው ጆቻችሁን አንሱ የተናገረልህ ይሆን ከኋላ ታሪክ አውጣኝ በሉት አይኖቻችሁን ጨፍኑ ኦ መንፈስ ቅዱስ የጥንቱን ነገር አታስቡ የጥንቱን ነገር አታስቡ አታስቡ እነሆ አዲስ አደርጋለሁ ጆች ወደ ላይ ጌታ ሆይ ለምናሃለሁ ሞት የተሳለባቸው ውድቀት የተሳለባቸው እኔማ ህይወት የለኝም የሚሉ አሁን እጅህ እንዲያገኛቸው ለምናሃለሁ አራሜን ባይባክሽ አሁን ፈውስ እንዲያገኛቸው ለምናሃለሁ በቃ ጌዳቦስ ማሊባላባላባስ ግዴላችሁም እጆቻችሁን አንሱ ከልብ ስብራት የሚያወጣ ኢየሱስ አለ ከሐዘን የሚያወጣ አለ እጆች እነሱ ወደ ላይ አባት ሆይ ለምናሃለሁ የፊቴን ለመያዝ የኋላዬን እየረሳው ወደፊት ዘረጋለሁ እንዳለ ይሄ ህዝብ ከሰማይ በሆነው ማጠቢያ ከሰማይ በሆነው ማንጫ ልቡ ላይ ያለው አረንቋ ነገር ዛሬ ይላቀቅ አባት ሆይ የምለምንህ ይሄ ነው የምጠራህ በዚህ ነው
የሞተ ነገር ከህዝብህ ላይ ይነሳ የሚገድል ነገር ከህዝብ ላይ ይነሳ አስሮ የሚያስቀምጥ ነገር ይነሳ ወደ ትልቅ ነገር እንዳይወጡ አዲስ ወደ ሆነ ወደ ሰራህላቸው እንዳይወጡ ግብጽን የሚያሳስብ አባትየው ያላሳወሰው ልጅየው ወደሚያስታውሰው ወደ እንዲህ አይነት ህይወት ህዝብን እንዳትከተል ምናሃለሁ ጌታ ሆይ ትናንትናን ሳይሆን ዛሬን ማሰብ እንዲችሉ ለመንኩ የእንደገና አምላክ እንደሆንክ እንዲያውቁ ለመንኩ በእጆቻቸው ላይ ያመጣኸውን አዲስ ነገር እንዲቀበሉ ለመንኩ ፓፓፓፓፓስ ዜሌቤሌቤስ ለመራመድ ኃይል እንዲሆናቸው በእነሱ የጀመረውን መልካም ሥራ እስከ ፍጻሜው ማድረስ እንዲችል በመሃል እንዳይቆሙ በመሃል እንዳይጠወልጉ ሥራ ፈት እንዳይሆኑ መንገድ ላይ እንዳይቆሙ ጌታ ሆይ ለምንሃለሁ አረ ለምንሃለሁ ልብ ላይ የተሰካ ዛሬ ይነቀል በይጮህና አሜን በይኝ ድገሚና አሜን በይኝ ድገሚና አሜን በይኝ ድገሚና አሜን በይኝ አንድ ወቅት ላይ እንደው ትተወናለህ አሉት ዮሴፍን አባታችን ሞታ ትተወናለህ ይቅር ትለናለህ ትተወናለህ ዘፍጥረት 50 ቁጥር 20 ላይ እናንተ ክፉ ነገር አሰባችሁብኝ ነገር ግን እግዚአብሔር ለበጎ ቀየረው ትቸዋለሁ አለ ይኸውላችሁ የሚተው ሰው ይዶለትበታል አያሸንፉትም የሚተው ሰው ሁሉ ጊዜ አዲስ ነገር ይደረግለታል ጆቻችሁን አንሶ ወደ ላይ የማይተው ሰው ጠላት ባስቀመጠው ራዳር ውስጥ ይገኛል የሚተው ሰው ሁሉ ጊዜ ትቸዋለሁ ብሎ ማውራትን ይችላል ኦ መንፈስ ቅዱስ እግዚአብሔር የሚያሰቃዩ ትዝታዎቻችሁ የተሰበራችሁበትን ነገር ሽቶ ያፈስባቸዋል ሌላ ስም ይሰጣቸዋል ምን አለ ጮኸሽ አሜን ብትይ እንደ ዮሴፍ ግዞት ላይ ያላችሁ ለባርነት የተሸጣችሁ አሳልፈው የሰጧችሁ ግዴላችሁ ዞር ብላችሁ ይቅር ማለት የምትችሉበትን አቅም ይሰጣችኋል እግዚአብሔር ትቶታል እኔም ትቼዋለሁ ለማለት አቅም ይሰጣችኋል አውጡ ከውስጣችሁ አውጡ በአዲሱ ማንነት ውስጥ መኖር ይሁንላችሁ ዮሐንስ ራእይ ምዕራፍ 21 ቁጥር 5 እነሆ ሁሉን አዲስ አደርጋለሁ አለ አዲስ የሆነ ጌታ አዲስ ልብ ይስጠን አዲስ መንፈስ ይስጠን አዲስ ልብ ይስጠን አዲስ ሐሳብ ይስጠን ግዴላችሁ ያለፈ ታሪክ ምስክር እንጂ እስር ቤት አይደለም መቆየት አትችልም እንኳን በደሉ እንኳን አሳዘኑ እንኳን ገፉ ያ የምስክርነት ህይወት ይሆናል እዛ ላይ አትሰፋ አንተ እዛ ላይ አትያያዝ አንተ ትናንት ሞክሬ ነበር አልተሳካ forget it ና ወደ አዲስ ህይወት ያ ጊዜ ትናንትናን ስትረሳለት በየማለዳው አዲስ ነገር ይሰራልሃል አዲስ ክብር ይገለጥልሃል ዜና አለኝ ዛሬ ልባችሁ የሚታጠብበት ቀን ይሁን ልባችሁ የሚጸዳበት ቀን ይሁን ልባችሁ የሚታጠብበት ቀን ይሁንላችሁ yes ወደፊት መራመድ ከመንፈስ ቅዱስ ጋር ያለፈው ጊዜ መሰባበርህ መሰናከል ሳይሆን መወጣጫ ይሆናል ግድ ታነሳዋለህ አሻገረኝ ብለህ ማውራት ትችላለህ ግድ የለህም አሁን እርሳው አሁን ቶ የምጥልበት ቦታ ጣው አሁን ጋርቤጅ የሆነ ቦታ ላይ ጣለው
የማይረባ ቦታ ላይ አትከተለኝም አብረህ እንዲህ አይነት ስሜት እንዲህ አይነት ባህሪ እንዲህ አይነት አስተሳሰብ እንዲህ አይነት ሐዘን እንዲህ አይነት ቁዘማ እንዲህ አይነት ጭንቀት አትከተለኝም ጌታ ሆይ ጌታ ሆይ ጌታ ሆይ ተውት አላቸው ስለ ሙሴ ታነሳላችሁ ተውት ተውት ዮሐንስ 8 ላይ ከቁጥር 1 ጀምሮ እስከ 11 ሁሉ የሷን ትናንትና ሊያስታውሱ መጡ ተሰባስበው ያዝናት ምን ስታረግ ዝሙት ስትሰራ ስታረግ ይሄን ስትሰራ የሙሴ ሕግ እንዲህ ይላል ውገራት ይላል አንተስ ምን ትላለህ ሊፈትኑት መጡ ይላል ጌታ ኢየሱስ በእጁ ጽሕፈት እየጻፈ ከናንተ መካከል ኃጢያትን ያልሰራ እርሱ የመጀመሪያውን ከዛ በጣም የሚገርመኝ ነገር ይሄ ነው አንቺ ሴት ፈራጆችሽ የታሉ አለች አልፈርድብሽም ሂጂ ይኸውልህ በነፃነት እንድታመልክ ያደረገ መጎልጎል አቅቶት አይደለም አባት ምን አይነት አባት እንደሆነ ልንገርህ በቃ ይተዋል አዲስ ነገር ጆቻችሁን አንሱ ባካችሁ በዚህ ጌታ መጓደድ ይሁንላችሁ ኃይል ይሁንላችሁ አቅም ይሁንላችሁ ምን አገባ የኋላ ታሪክ ላይ ምን አገባሽ ምን ይመለከታል ኩነኔ ጋር ምን ታረጋለህ ምን ትሰራለህ ዮሴፍ አንድ በአንድ እየጠራ እናንተ ሸጣችሁኝ ነበር እናንተ እንትን ብላችሁ ነበር አሁን ዛሬ ቀኑን አግኝቻለሁ አድቫንቴጁን አግኝቻለሁ እሰራላችኋል አላላቸው እናንተ ለክፉ አሰባችሁብኝ እግዚአብሔር ግን ነገሩን ለበጎ ቀየ ሁሉ ጊዜ የኋላን ታሪክ የሚተው ሰው የድል ህይወት ይኖራል ማን ቆጣሪ ያረገን ለዚህ እኮ ነው አንዳንዶች ኮንፊውዥን ይሆናል ግራ ግብት ይላቸዋል የማናቅ ሁሉ ይመስላቸዋል ማንችል ሁሉ ይመስላቸዋል no forget it መተው መጣል አሜን አትሉም ወይ እኛን ማን አረገን በዛ ቦታ መተው የሚተው ሰው ተጎድቻለሁ ጌታ ሆይ ተሰብሬያለሁ እንትን ወላልቄያለሁ forget it ታዩ ይሄኛው ሰውዬ ካልሆነ ሌላ ሰው አለ ምን ያሰፋሻል እሱ ላይ እንዴ በቃ አልሆነም leave it አባት ወይ ወረድ ወይ ፍረድ አውርድልኝ ጌታ ወይ ፍረድልኝ ከዚህ ቸርች እዛ ቸርች ከዚህ ምን እንትን ይልሻል በቃ አልፈለገም መንገዱን ጨርቅ ያርግልህ ላንቺ ምን የመሰለው አዲስ ምን ስትይ ልብሽ ሲፈወስ መብረት ትችያለሽ ልብሽ ሲፈወስ ማየት ትችያለሽ ልብሽ ሞራልሽ አቅምሽ ሁለንተናሽ ለማውራት ሁሉ ማች ታረጋለሽ የተሰበረች ሴት ፈገግ ማለት አትችልም የተሰበረ ሰው አይችልም በጌታ በኢየሱስ ስም እላያችሁ ላይ የሆነ ነገር ከመረው ቀናችሁን ለማበላሸት የሚታገል አውሬ ትናንትናችሁን ለማሳየት የሚመጣ ጨለማ እንዲያውም ከወንድሞች የናንተ መማር የናንተ መለወጥ ትዝ ብሏቸው እለኛ ኮፍየል አልታረደ ዜና አለኝ እግዚአብሔር የኋላን ታሪክ ያስጥላችኋል ተውት አረ ተውት አዲስ ነገር ሊሰራ ነው ተውት አልሰማችሁም ተውት የተሸጣችሁበትን ተውት ግዴላችሁም ተውት አዲሱ ማንነት ላይ ውጡ አሳዳጅ ነበርኩ አለ ምን ይጠቅማ አሳዳጅ ነበርኩ ገዳይ ነበርኩ አለ ትዛለኝ መጫወት ምን ይጠቅማል የፊልጵስዩስ ቤተክርስቲያን አንድ ምክር ልምከራችሁ አቤት ከሮም እስር ቤት ውስጥ ሆኜ ነው ምጽፍላችሁ እሺ የኋላችሁን አታስቡ የኋላ ማሰብ ማለት it's painful አዲስ ነገር አትናፍቁም ለዚህ እኮ ነው ሪቫይቫልን የምታስቡት መነቃቃትን የምታስቡት ገና መጀመሪያ የተነካችሁ ጊዜ ነው
በጌታ ቤት ውስጥ መመላለስ ከጀመራችሁ በኋላ ማቹርድ ካልሆናችሁ አዲስ ነገር አትፈልጉ። በዛው ጋሪ ነው መሄድ የምትፈልጉ። ኖ ሐዘን ለቅሶ ቡቱቶ ወደ ኋላ የሚይዝ ኢቭን እንኳን የማይጠቅም ጓደኛ ብርሃን የማያሳይ ሰው ምን ያደርግልሃል? ስማኝ እኔ ወንድም እሱን አሳዝኜ ሌላም ማስደስተው ሰው የለም። በጌታ በኢየሱስ ስም እሱን አስደስቼ ሌላውን ማጣት ይሻለኛል። በምንም አይነት መንገድ ጭንቀት ያለበት ቅድም ምሳሌ ሰጥቻችኋለሁ። እንደ ወላጅ አይነት አባት የኋላችሁን ኖ ወደ አዲስ ነገር መግባት ይሁንላችሁ። ማንንም የሚያስለቅሳችሁ ቢኖር ዛሬ ተውለት። ሰምታችሁኛል? ለጌታ ተውለት። በቃኝ በሉ። አዲስ ሰው ለመሆን ተዘጋጁ። እጆች ይነሱ ወደ ላይ፣ ወደ ላይ ይነሱ። አባት ሆይ እለምንሃለሁ። እኛ ክብር እንፈልጋለን። እኔ ተረዳሁት። ድሮ ምንም አይነት ፕራዮሪቲ የላችሁም ነበር ክብር ለመቀበል፣ ኃይል ለመቀበል፣ አዲስ ነገር ለመቀበል። አሁን በጣም ብዙ ነገር ያላችሁ ከትየንተና ጋር መጀመሪያ መስማማት። አረ በጌታ ወጫችሁን ቀንሱት። አልሰማዋችሁ? ወጫችሁን ግድ የለም በዚህ መልኩ ካልመጣ በዚህ በኩል ካልሆንክልኝ እኔ ይሄን አረ በጌታ ልለምናችሁ። ወጪ በዛባችሁ ስለ ገንዘብ አይደለም ማውራው። በዚህ መንገድ ካልመጣ በጌታ በኢየሱስ ስም ራቁቴን ሆኜ እጠብቅሃለሁ። አሜን። እንደ ልጅነቴ ሆኜ እጠብቅሃለሁ። እንደ ዮሴፍ ሆኜ እጠብቅሃለሁ። የትኛውም አይነት ጉዳት ውስጣችሁ ይኑር ተውት ለጌታ። ያለበለዚያ ምን መሆን አትችሉ? አንደኛ እናንተ መለወጥ አትችሉ። የነገሩ ትክክል አለመሆን የነገሩ ትክክለኛ መሆን አይደለም። እናንተ መለወጥ አትችሉ። በቃ ባጭር ቃል አሮጌ ነገር ስታክ ያደርጋል። ትናንትና ወደ ኋላ እንጂ ወደፊት አያራምድም። ጳውሎስም ኢሳይያስም የሚናገሩት የኋላን ነገር ያልተወሰው አዲስ ነገር ማየት። ስንት ጥያቄ አላችሁ? እነዛን ነገር የሚያስፈልጉት እነዛን ክብር ለመቀበል የሚያስፈልጉት ሌላ አይደለም። ጌታ የሚላችሁ ይሄ ነው። እርሱት። ምኑን? ሐዘን ቤት ገብታችሁ የነበረውን ህይወት እርሱት። ጠብቁት በአዲስ ልብ፣ በሰለቸ ልብ ሳይሆን በአዲስ መንገድ ጠብቁት። አሜን ነው ወይ? እጃችሁን ስታነሱ ትናንት እንዳነሳችሁት ሳይሆን አዲስ ጌታዬ ትመጣለህ። በአዲስ ነገር መጠበቅ፣ ጠቦ አለመጠበቅ አይሰማኝም። አየሩ ላይ አዲስ፣ አካባቢ ስራዬ ላይ አዲስ፣ ቤትሽ ላይ አዲስ፣ ትዳርህ ላይ አዲስ፣ ስራህ ላይ አዲስ፣ አገልግሎቱ ላይ አዲስ፣ መውጣት መግባቱ አዲስ። በቃ አዲስ። ትናንት አልተሳካም፣ ዛሬ ይሳካል። ትናንት ማጃታካታካያ አዲስ። ጆቻችሁን አንሱ። ትናንት አልተፈወስክም፣ ዛሬ ትፈወሳለህ። ትናንት አልተጎበኘም፣ ዛሬ ትጎበኛለህ። ልብ ውስጥ የቋጠርከውን የሰፋኸውን የደረደርካቸውን ፕራዮሪቲ